What is your full name? Christos Zolis. የሜዳ ቴኒስ ስፖርት አፍቃሪው የኖቫክ ጆኮቪች አድናቂ የወቅቱ የግሪክ እግር ኳስ ምልክት ክሪስቶስ ዞሊስ ከቤልጂየሙ ክለብ ብሩዥ ኤሚሬትስ ደርሷል። ሶክራቲስ ፓፓስታቶፖሎስ፣ ኮንስታንቲኖስ ማቭሮፓኖስ እና ስታቲስ ታቭላሪዲስ ከደቡብ አውሮፓዊቱ ሀገር ተገኝተው ለመድፈኞቹ የተጫወቱ ግሪካውያን ናቸው። ቀደም ሲል የጠቀስኳቸው ተጫዋቾች ሁሉም የመሃል ተከላካዮች ሲሆኑ የአሰልጣኝ ሚኬል አርቴታ 11ኛ እጅግ ውዱ ፈራሚ በመሆን ሰሜን ለንደን የደረሰው ክሪስቶስ ዞሊስ ግን ሊአንድሮ ትሮሳርድ ሊተካ የመድፈኞቹን ጎል አስቆጣሪዎች ሸክም ሊጋራ ከሁለቱም እግሮቹ በሚሻገሩ ጥራት ያላቸው ኳሶችም አሲስት ሊያደርግ ነው። የ24 ዓመቱ ክሪስቶስ ዞሊስ በክለብ ብሩዥ በቆየባቸው ሁለት የውድድር ዘመናት በ108 ጨዋታዎች 43 ጎሎችን አስቆጥሮ 45 ጎል የሆኑ ኳሶችን አቀብሎ በቤልጂየም አስደናቂ ጊዜን ካሳለፈ በኋላ የግሪክን የተጫዋቾች የዝውውር ክብረ ወሰን በሰበረ 34 ሚሊዮን ፓውንድ ዋጋ ወደ አርሰናል ተዘዋውሯል። የግራ መስመር አጥቂው ዞሊስ በአርሰናል እስከ 2031 የሚያቆየውን ውል የፈረመ ሲሆን የዝውውር ገንዘቡ በቤልጂየም ፕሮሊግ ታሪክ ከፍተኛው ሆኗል። በውሰት የተዘዋወሩ ተጫዋቾችን ጨምሮ የአሰልጣኝ ሚኬል አርቴታ 45ኛው ፈራሚ በመሆን አርሰናልን የተቀላቀለው ዞሊስ በመድፈኞቹ ቤት 17 ቁጥር መለያን ይለብሳል። የማይበገረው የመድፈኞቹ ቡድን በ2003-4 የፕሪሚየር ሊግ ሻምፒዮን ሲሆን 17 ቁጥር ለባሹ ኤዱ ጋስፓር ነበር። ከብራዚላዊው አማካይ ወዲህ 6 ተጫዋቾች አሌክሳንደር ሶንግ፣ አሌክሲስ ሳንቼዝ፣ ናቾ ሞንሪያል፣ አሌክሲ ዎቢ፣ ሴድሪክ ሱዋሬስ እና አሌክሳንደር ዚንቼንኮ በአርሰናል 17 ቁጥር መለያን ቢለብሱም ለፕሪሚየር ሊግ ሻምፒዮንነት አልታደሉም። በ2025-26 በቤልጂየም ፕሮ ሊግ በ36 ጨዋታዎች 17 ጎሎችን አስቆጥሮ 23 አሲስት በማስመዝገብ ከክለብ ብሩዥ ጋር ሻምፒዮን በመሆን የውድድር ዘመኑ ኮከብ ተጫዋች ሽልማትን ያሸነፈው ክሪስቶስ ዞሊስ ግን በ17 ቁጥር መለያ ከአርሰናል ጋር የፕሪሚየር ሊግ ዋንጫዎችን ደጋግሞ ስለማሸነፍ ያለማል። በኖርዊች ሲቲ እና ኤፍሲ ትዌንቴ ምርጥ ብቃቱን ለማሳየት ተቸግሮ የነበረው ግሪካዊ በጀርመን ሁለተኛ ዲቪዚዮን በፎርቱና ዱዘልዶርፍ ተፈትኖ በ2024 በ6 ሚሊዮን ዩሮ የዝውውር ዋጋ ወደ ክለብ ብሩዥ ከተዘዋወረ ወዲህ ግን ከአውሮፓ ምርጥ የመስመር አጥቂዎች አንዱ መሆን ችሏል። በ2025-26 በሁሉም ውድድሮች 22 ጎሎችን አስቆጥሮ 29 አሲስት ያደረገው ዞሊስ በአውሮፓ ምርጥ 10 ሊጎች ውስጥ ከሚገኙ ተጫዋቾች በጎልና አሲስት ድምር ተሳትፎ በሃሪኬን 68 እና በማይክል ኦሊሴ 53 የጎል ተሳትፎ ብቻ ይበለጣል። ክሪስቶስ ዞሊስ በቤልጂየም ፕሮ ሊግ ባለፈው የውድድር ዘመን 135 የጎል ዕድሎችን በመፍጠር 23 አሲስት በማስመዝገብ የተሳኩ 40 ድሪብሎችን በማድረግና 359 ጊዜ ኳስ እየገፋ ወደ ተቃራኒ ቡድን የግብ ክልል በመድረስ በሊጉ ቀዳሚው ተጫዋች ሆኖ አጠናቋል። በ2025-26 በቤልጂየም ሊግ ከቆሙ ኳሶች 52 የግብ ዕድሎችን መፍጠር የቻለው ግሪካዊ በፕሪሚየር ሊጉ ከዴክላን ራይስ 27 እና ቡካዮ ሳካ 12 የቆሙ ኳሶች የግብ ዕድል አንጻር የዞሊስ የቆሙ ኳሶች ጥራት ለአርሰናሉ ረዳት አሰልጣኝ ኒኮላስ ጆቨርጆሮ የሚጥም ዜማ ነው። ምክንያቱም ግሪካዊው ካደረጋቸው 29 አሲስቶች መካከል 8ቱ ከማዕዘን ምትና አንዱ ከቅጣት ምት የተገኙ ናቸው። ፊት መስመር ላይ በሁሉም ቦታዎች መጫወት የሚችለው ክሪስቶስ ዞሊስ በሁለቱም እግሮቹ ጎል የማስቆጠር ችሎታውና በፍጹም ቅጣት ምት አመታት ቴክኒኩም የአስደናቂ ሪከርድ ባለቤት ነው። ቀጥተኛ አጫዋወት ይመቸኛል። እንደ ፊት መስመር ተጫዋችነቴ ትኩረቴ ጎል ማስቆጠር ወይም አሲስት ማድረግ ነው። ሁልጊዜም ጎል ማስቆጠር ወይም ለቡድን ጓደኞቼ የመጨረሻ ኳስ ማቀበል እወዳለሁ። ከኳስ ውጭም በመከላከሉ ቡድኔን ማገዝ እፈልጋለሁ ይላል የቀድሞው የኖርዊች ሲቲ የመስመር ተጫዋች። በግሪክ ሁለተኛዋ ግዙፍ ከተማ ተሳሎኒኪ ከአልባኒያ ቤተሰቦች የተወለደው ክሪስቶስ ዞሊስ ፕሮፌሽናል የተጫዋችነት ዘመኑን በግሪኩ ፓኦክ ተሳሎኒኪ የጀመረ ሲሆን ለ19 ዓመት በታች ቡድኑ በ27 ጨዋታዎች 20 ጎሎችን በማስቆጠር በፍጥነት ወደ ዋናው ቡድን ማደግ ችሏል። ዞሊስ በፓኦክ ያሳየውን ምርጥ ብቃት ተከትሎ የሊጉ ኮከብ ተጫዋች ሽልማትን ካሸነፈ በኋላ 2021 ላይ በዳንኤል ፋርካ የሚሰለጥነው የፕሪሚየር ሊጉ ክለብ ኖርዊች ሲቲ አስፈርሞታል። ክሪስቶስ ዞሊስ በኖርዊች ሲቲ የፕሪሚየር ሊግ የመጀመሪያ ጨዋታውን ያደረገው ደግሞ ከአዲስ ክለቡ አርሰናል ጋር ነበር። በብሔራዊ ቡድን ደረጃ ለግሪክ ከ17 እና 21 ዓመት በታች ቡድኖች የተጫወተው ዞሊስ በ18 ዓመቱ ለግሪክ ዋናው ብሔራዊ ቡድን የመጀመሪያ ጨዋታውን በ2020 ከኦስትሪያ ጋር አከናውኖ
በ34 ጨዋታዎች 9 ጎሎችን ለሀገሩ ማስቆጠር ችሏል። በድሪብሊንግ ክህሎቱ፣ በሁለቱም እግሮቹ ባለው የመጫወት ጥራት፣ ለጎልና ለአሲስት ባለው አስደናቂ እይታ እንዲሁም ከኳስ ውጭ ባለው ታታሪነት ሁለገቡ የፊት መስመር ተጫዋች በኤምሬትስ ኖርዝ ባንክ በጉጉት እየተጠበቀ ይገኛል። ግሪካዊው አዲሱ መድፈኛ ክርስቶስ ዞሊስ